እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል። እግዚአብሔር ጥሎናል መሰል፣ እግዚአብሔር ረድኤቱን አርቋል መሰል፣ ልንጠፋ ነው መሰል ሲሉት እግዚአብሔር አይወድም በእውነቱ ማለት ነው። በእግዚአብሔር መታመን ማለት እሱ ምን ይላል መጨረሻ ላይ እንዲህ ብሎ ይናገራል። ለቅዱሳን ለውስተ ምድር ተሰባሃ፣ ተመልከቱ ኩሉ ስምረትከ። ከዚያ አቤቱ በምድር ላይ ባሉ ቅዱሳን ሁሉ ምንህ ተገለጠ ይላል? ፈቃድህ ተገለጠ ብሎ ይናገራል። ከላይ ምን ብሎ ይናገራል ደግሞ? ከዚህ ከፍ ብሎ እስመ ኢትፈቅድ አለ ሰናይቴ፣ አቤቱ የኔን በጎ ነገር አትፈልጋትም ይላል። እዚያው መዝሙር 2 ላይ መዝሙር 15 ቁጥር 2 ላይ የኔን መልካም ነገር አትፈልጋትም ይለዋል እግዚአብሔርን። ቅዱስ ዳዊት ነው። ምን ማለቱ ነው? ተመልከቱ። ካንተ በቀር በጎ አልፈልግም ይላል አማርኛው መጽሐፍ ቅዱስ ማለት ነው። በእውነቱ ትክክል አይደለም። ትክክለኛው ትርጓሜ ምን ይላል መሰላችሁ? ጥቂት እውቀት ከሚያውቅ ሰው እግዚአብሔር ይሰውራችሁ ይባላል አይደል? ይባላል አይባልም? አሁንም ይሰውረን። አሁን ለምሳሌ ብዙ ጊዜ ምን ልንል እንችላለን? ግዕዙን ተከትዬ እኔ ስተረጉም ይላል አማርኛው መጽሐፍ ቅዱስ ያለ በፍጹም መጽሐፍ ቅዱስ እንደዚህ አይልም ሊላችሁ ይችላል አንድ ሰው መጥቶ ማለት ነው። መጽሐፍ ቅዱስ እንደሚለው በአማርኛ እንደዚህ ይሄ ሰውዬ ይውላችሁ ለምንድነው ስብከቱን እየተዋሸባቸው ኦርቶዶክስ እየዋሸችባቸው ነው? እንደዚህ አይልም መጽሐፍ ቅዱስ ይላል። አማርኛውን እያስተካከል ማቅናት። አማርኛ መጽሐፍ ቅዱስ የተተረጎመ ከግዕዝ ነው። እንግሊዘኛውን ቢለው እንግሊዘኛ የትናንትና ዲቃላ ነው በእውነቱ ማለት ነው። እሱን ተከትል። በነገራችሁ ላይ እኔ ከዕለታት አንድ ቀን አንድ ሰው ካስታወሰኝ እነግራችኋለሁ። አንዳንድ መጽሐፍ ቅዱስ እናምናለን የሚሉ ሰዎች ምን ይላሉ መሰላችሁ? ግዕዙ ነው እንግዲህ የሚቀድም፣ እንግሊዘኛ የቅርብ ጊዜ ነው። ግን ምን አሉ? እንግሊዘኛው መጽሐፍ ቅዱስ ምን ይላል ይላሉ። እሱ አይደለም ምን የሚደንቀኝ ግን እናምነዋለን የሚሉትን መጽሐፍ እንግሊዘኛ ራሱ ለራሳቸው ጥቅም ከሆነ ይዋሹታል። አንድ ቀን ግን ሲሆን ሳምንቱ በቀር አንድ ቀን የእንግሊዘኛው መጽሐፍ ቅዱስ አምጥቼ አነብላችኋለሁ እንዴት አድርገው እንደዋሹ ማለት ነው። እናምነዋለን የሚሉት እንግሊዘኛው ነው እንዲህ የሚለው እያሉ ግን የሚገርመው ሰዎች ኃጢአት እንዲሰሩ የሚያበረታታ አንቀጽ ሲያገኙ፣ ያችን የሚወቅስ ነገር ሲያገኙ እንግሊዘኛው ላይ የተቀመጠውን ትተው በአማርኛ ግን ሌላ አድርገው ተርጉመውታል በእውነቱ ማለት ነው። እና በደንብ መመርመር አለባችሁ፣ ረጋ ብሎ ማሰብ። ስለዚህ አማርኛው ምን ይላል? ካንተ በቀር በጎ ነገር አልፈልግም ይላል። ሲፈታ ግን እስመ ኢትፈቅዳ ለሰናይቴ፣ አንተ የኔን በጎ ነገር አትፈልጋትም ነው የሚለው ቅዱስ ዳዊት። የኔን በጎ ነገር አትፈልጋትም ነው ግዕዙ ቀጥተኛ ሲተረጎም። ምን ማለት ነው ይሄ? ቅዱስ ዳዊት ጠብቀኝ እልሃለሁ ፈጣሪዬ፣ አንተንም አምንሃለሁ፣ ግን የኔን በጎ ነገር አትፈልጋትም ይላል። ምን ብሎ መናገሩ መሰላችሁ? እንዲህ ማለቱ ነው። ከቃሉ ጋር ናችሁ? እንዲህ ማለቱ ነው። ጠብቀኝ እልሃለሁ፣ የኔን መልካም ነገር አትፈልጋትም ማለቱ ተመልከቱ። እኔ ይላል እኔ ከመከራ ጠብቀኝ እልሃለሁ፣ እኔ ከመከራ ጠብቀኝ እልሃለሁ እንጂ ይላል። ተመልከቱ። ከዚያ ምን ይላል መሰላችሁ? ከመከራ ጠብቀኝ እልሃለሁ እንጂ ቅዱሳኖች ግን መከራ ነው የኖረባቸው። ያንተ ፈቃድ በቅዱሳን ላይ ተገለጠ ማለት መከራ፣ የወደድከው መከራ በቅዱሳን ላይ ኑሮባቸዋል። እኔ ግን ከመከራ ጠብቀኝ እልሃለሁ፣ አንተ ደግሞ ከመከራ እንድድን አትፈልግም፣ ባትፈልግም ጠብቀኝ ይላል። ምን ማለት መሰላችሁ? ምክንያቱም አንተ የምትፈልገው እንደ ቅዱሳን መከራ እንድቀበል ነው። እኔ ደግሞ መከራን ወዲያ አርቅልኝ አልፈልግም እልሃለሁ። አንተ ደግሞ መከራ ለመቀበሌን አትፈልገውም፣ ግን እንዲያው ባትፈልገውም ጠብቀኝ እልሃለሁ። ገብቷችኋል? አልገባችሁም? በቃ ካልገባችሁም ይገባችኋል። እንግዲህ ሐሳቡ ምንድን ነው መሰላችሁ? እስመ ኢትፈቅዳ ለሰናይቴ፣ አንተ አለ እኔ መከራ ለመቀበሌን አትወደውም። እኔ በጤና መኖሬን ተድላ ደስታዬን አትፈልግም። ተመችቶኝ እንድኖር አትፈልግም፣ መከራ እንድቀበል ነው። ምክንያቱም መከራ ስቀበል አክሊል እንደምትሰጠኝ ታውቃለህና። እኔ ግን አንተ እኔ ተመችቶኝ እንድኖር ባትፈልግም፣ እንዲበርደኝ፣ እንዲጠማኝ፣ እንድጸልይ፣ እንድጾም፣ እንድተጋ ብትፈልግም እኔ ደግሞ ምቾት ስለምፈልግ እኔ ደግሞ ጠብቀኝ እልሃለሁ አለና ቅዱስ ዳዊት። ነገር ግን ደግሞ ቅዱሳን ደግሞ በመከራ ነው ይኖሩ አለ። ስለዚህ ቅዱሳን በመከራ ስለኖሩ
በአንተ ወዳጆች ላይ የወደድከው መከራ ስለደረሰባቸው አንተን የመከራ እንድቀበል ትፈልጋለህ። እኔ ደግሞ በሰላም መኖሬን አንተ አትወደውም፣ ተሰቃየቼ ክብር እንዳገኝ ነው። ባትወደውም ጠብቀኝ እልሃለሁ ይላል ቅዱስ ዳዊት ማለት ነው። ጠብቀኝ ማለት ይህን አልተውም። ለምንድን ነው እንደዚህ የሚለው? እንግዲህ ተመልከቱ በደንብ ሁለት ነገር ገብቷቸዋል። ምንና ምን? ለምሳሌ ሰው የሚፈልገው ምንድን ነው? አለመሰቃየት። አለመሰቃየት በሉ አለመሰቃየት ነው። እግዚአብሔር ደግሞ ስቃይ ሊያመጣብን ይችላል። ቆይ እዚህ ለአንድ ሀሳብ እናንሳ። ይህ እኮ በእውነት ማለት ነው እናንተ ልትንቁት ትችላላችሁ እንጂ በስነ መለኮት ትምህርት በጣም በጣም ከባድ ትምህርት የሚባለው ነው። ለምሳሌ እናንተ ልትንቁት ትችላላችሁ ሳይሆን ትምህርቱን አይደለም የምትንቁት፣ ስለማይገባችሁ ማለት ነው እንጂ ትምህርቱ የቤተክርስቲያን ትምህርት ስለሆነ አትንቁትም። ብትንቁት አትመጡም። ግን ስለማይገባችሁ እንደ ቀላል ነገር ልታስቡት ትችላላችሁ። አሁን የማነሳውን አስማን። አንዱ ጥያቄ ምንድን ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም ነው። አንድ በጣም መከራከሪያ ሀሳብ ነው። እስኪ መልሱ። ይፈልጋል አይፈልግም? ይፈልጋል አይፈልግም? ይፈልጋል። ማወቅ ያለባችሁ ይህንን እኮ ነው ማለት ነው። ቅዱስ ዳዊት እኮ እሱ አለ ይህንን ነው የሰውን ሐሳብና የእግዚአብሔርን ሐሳብ ነው አነጻጽሮ ያቀረው። እስመ ይትፈቅዳል ለሰናይቴ፣ አንተ እኔ ተመችቶኝ እንዲኖር አትፈልግም አለ። እኔ ደግሞ እፈልጋለሁ። እኔ መሰቃየት አልፈልግም፣ አንተ ደግሞ አለመሰቃየቴን አትፈልግም። ስለዚህ ባትፈልግም ጠብቀኝ እልሃለሁ። እንዴ ካልፈለግ ለምንድነው ጠብቀኝ የሚለው? አንተ የኔን ምቾት አትፈልገውም፣ ባትፈልግም ጠብቀኝ። እስኪ ባትፈልግም ጠብቀኝ በሉ። ምን ማለት ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም? ተሸነፉ እንጂ እኔ እያስተማርኩ እኮ ነው። የመምህሩን ሐሳብማ ተቀበሉኝ። ይፈልጋል አልኩ እኮ እኔ። ይፈልጋል አይፈልግም? የሚፈልገውም አለ የማይፈልገውም አለ። ደግሞ አወናበርኳችሁ አይደል? ለምሳሌ ተመልከቱ። እግዚአብሔር ጥቅም የሌለው መከራ እንድንሰቃይ አይፈልግም። የሰማችሁ ነው አይደለም? የማይጠቅመን መከራ እንዲመጣብን አያደርግም እግዚአብሔር። ነገር ግን የምንከብርበት መከራ ከሆነ እንዲመጣ ያደርጋል አይደርግም? ያደርጋል ማለት ነው። ጥቂት ተሰቃይተን ብዙ ጸጋ እንድናገኝ ከፈለገ እግዚአብሔር መከራ ያመጣል ማለት። ስለዚህ ለእኛ ስለማያዝን ሳይሆን መከራ የሚያመጣልን ስለምንድን ነው? ይህን ካወቃችሁ ጎበዞች ናቸው። ስለሚያዝንልን በሉ። ምን ስለሚያደርግ ነው? ስለሚያዝንልን ነው። ለብዙ ዘመናት አይደለም፣ ለዘላለም እንድንራብ ስለማይፈልግ፣ ዘላለም እንዲርበን ስለማይፈልግ ጥቂት ጊዜ በጾም እንድንራብ ያደርጋል እግዚአብሔር። ትንንሽ ነገሮችን የሚያሳጣል ብዙ ነገሮችን ለመስጠት ነው። ስለዚህ እግዚአብሔር ስቃይ እንዲመጣ ያደርጋል። እርግጠኛ ግን መሆን ያለባቸው አማኝ መከራ ሲቀበል ማለት ያለበት የማይጠቅመኝን መከራ እግዚአብሔር አያመጣም። የማይጠቅመኝን መከራ እግዚአብሔር አያመጣም። ስለዚህ አንተ የምትፈልገውን መከራ፣ ስለዚህ ባትፈልገውም ጠብቀኝ ማለት ነው። ስጋዬ ምቾት እንጂ ስቃይ አይፈልግም። አንተ ደግሞ ስጋዬ እንዲገሰጽ ትፈልጋለህ። ስለዚህ ስጋዬ መከራውን ቢሰቀቅም እኔ ከመረጥኩት ምቾት አንተ የመረጥክልኝ ስቃይ ስለሚሻል ከስጋዬ ጠብቀ ወደ መከራው እንድገባ ኃይል ስጠኝ ማለት። እግዚአብሔር ጠብቀኝ የሚባለው አንዱ ከስጋ ነው። ከስጋ ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ሮሜ 7 ላይ ከዚህ ወራዳ ስጋዬ ማን ነፃ ባወጣኛል? ከዚህ ወራዳ ስጋዬ ማን ነፃ ባወጣኝ? ልቤ መልካም ያስባል። ሐዋዝ ሕገ እግዚአብሔር በውስተ ልቤ፣ የእግዚአብሔር ሕግ በልቤ መልካም ነው፣ በስጋዬ ደግሞ የኃጢአት ሕግ ይሰራል። ከዚህ ስጋ የሚያላቀቀኝ ማን ነው አለ። ስለዚህ ቅዱስ ዳዊት ተመልከቱ፣ አንተ ስጋዬ ተገስጾ እንዲከብር ትፈልጋለህ፣ ስጋዬ ደግሞ ይህን አይፈልግም። ስለዚህ ፈጣሪ ሆይ ስጋዬ መከራውን ባይፈልገውም ከስጋዬ ጠብቀኝ ብሎ ይለምነዋል ማለት ነው። ከስጋዬ ጠብቀኝ በሉ። ለራሴ ምቾት እንዲው አንድ ደራሲ ምን ብሎ እንደጸለየ ታውቃላችሁ? እመቤታችን ሲለምናት እንዲህ ብሎ ለመነ። ድንግል ማርያም ሆይ እኔን ለራሴ አትጣይኝ ብሎ ጸለየ። እኔን ለማን አትጣይ ነው ያለ? ለራሴ አትጣይ። ሰውን ራሱ ነው የሚያጠፋው በእውነቱ ማለት። ለምኞቴ አሳልፈሽ አትስጭኝ፣ ከምኞቴ ጠብቂ ለማለት እኔን ለራሴ አትጣይኝ አለ። ስለዚህ ነው። ስለዚህ ከዚህ የተነሳ ነው ቅዱስ ዳዊት ጠብቀኝ የሚለው። ስለዚህ ባትልም አብርሃም፣ ይስሐቅ፣ ያዕቆብ በአብርሃም በይስሐቅ በያዕቆብ ላይ የመከራ ፈቃድ ተገለጠባቸው። ተመልከቱ ማለት ነው።
ወበዛ ደዌሆሙ ወአስተፋጠኑ እነሱም ተመልከቱ ወደ መልካሙ ነገር ስለሚፋጠኑ መከራቸው በእነሱ ላይ በዛ። እኔ ግን መከራውን አልፈልገውምና ጠብቀኝ ብሎ ይናገራል። ሁለተኛ ምን ይላል መስላችሁ? እብሎ ለእግዚአብሔር እግዚአ አንተ እቀበኒ እግዚኦ እስመ ኪያከ ተወከልኩ በአንተ ታምኜ እንለውና ጠብቀኝ ይለዋለሁ አለና ተመልከቱ። እስመ ይትፈቅድ አለ ሰናይቴ አንተ በምድር ላይ ተመልከቱ የኔን መንግስት አትፈልገውም። ይቅርታ በምድር ላይ መከራውስ ይሁን እቀበለዋለሁ፣ መከራው ይምጣ እቀበለዋለሁ፣ ችግር የለም። ባይሆን ከሞት ግን ጠብቀኝ አለ ቅዱስ ዳዊት ደግሞ ማለት ነው። ግን ደግሞ አንተ እኔ እንዳልሞት አትፈልግም፣ ከኔ ሳልሞት እንዳልቀር አትፈልግም፣ እንድሞትም ትፈልጋለህ። ባትፈልግም እኔ ግን ጠብቀኝ እልሃለሁ። ምን ማለት ነው? የማይጠቅመኝን ሞት ከመሞት ጠብቀኝ እያለ ያለ። እኔ አለመሞት ነው የምፈልግ፣ አንተ ግን እንድሞትም ልትፈልግ ትችላለህ። ስለዚህ ነገር ግን ከማይጠቅመኝ ሞት ጠብቀኝ። ሰው እየሰረቀ ይሞታል አይደለም እንዴ? ሰው እየዋሸ ይሞታል፣ ሰው እየተከራከረ ይሞታል ማለት። በማይረባ ሁከትና ውጊያ የውር ሞት የሚባል አለ በመጽሐፍ ታሪክ። የውር ሞት የሚባለው ዝም ብሎ ምንድን ነው መሰላችሁ? የውር ሞት የሚባለው ያገኙትን ሁሉ የሚጋደሉበት ማለት ነው። ወንድም ወንድሙን እህት እህቱን የሚገዳደልበት እንደዚህኛው ዘመን እንደኛ እንዳሁን ኢትዮጵያ ውስጥ እንዳለው መከራ ማለት ነው። ከእንደዚህ ያለ ከማይጠቅመኝ ሞት ሰውረኝ ብዬ እለምንሃለሁ። ሞቴን ከወደድከው እንኳን በሚጠቅመኝ ጊዜ እንድሞት አንተ የወደድከውን ሞት እንድሞት አድርገኝ ብዬ እለምንሃለሁ። ከዚያ ለመተው ተመልከቱ። ቅዱሳን ግን ሙሴ፣ አሮን ግን የወደድከው መከራ ደረሰባቸው። የፈቃድህ መከራ በእነሱ ላይ ተገለጠ። እነሱም ፈጥነው ህዝቡን ከባርነት አወጡ ብሎ ይናገራል። ሌላስ ደግሞ ምን ይላል መሰላችሁ? እቀበኒ እግዚኦ እስመ ኪያከ ተወከልኩ በአንተ ታምኛለሁና አቤቱ ጠብቀኝ አለው። መልሶ ምን ይላል? እስመ ይትፈቅድ አለ ሰናይቴ አንተ የእኔን መንግስት አትወደውም፣ የእኔን መንግስት አትወደውምና የሥጋውን ሞትስ እቀበለዋለሁ፣ ባይሆን ከነፍስ ሞት አድነኝ ብሎም ብሎ ደግሞ ይጠይቀዋል። የሥጋውን ሞት እቀበለው፣ ከነፍስ ሞት አድነኝ። አሁን ግን እስመ ይትፈቅድ አለ ሰናይቴ ይለወጣል። እዚህ ላይ የኔን መልካም ነገር አትፈልገውም አንተ ይላል። ባትፈልገውም ጠብቀኝ። ምን ማለት መሰላችሁ? የኔን መልካም ነገር ማለት የኔ ምግባር በአንተ ዘንድ ዋጋ የለውም ማለት ነው። የኔ ምግባር በአንተ ዘንድ ዋጋ የለውም። እዚህ ላይ ሊቃውንቱ ምን ብለው ይተረጉማሉ? ሰው ለእግዚአብሔር የሚያደርገው ነገር ሁሉ ለራሱ እንጂ ለእግዚአብሔር ጥቅም የለውም። እስኪ አንዳንድ ቀን እንዲያው ለእግዚአብሔር ውለታ የዋላችሁለት ያህል ተሰምቷችሁ አያውቅም? ያውቃል አያውቅም? እስቲ በሞቴ ያውቃል? እሱን ነው መናቅ ያለባችሁ። ምን አሁን በቃ ጥሩ አድርጋችሁ አስቀድሳችሁ በመጣችሁ ቀን ተመስገን ጌታ የምንለው ምን እያለ ይመስላችኋል? የአሸናፊነት ስሜት እኮ ነው። እግዚአብሔርን እኮ አገለገልኩት፣ እግዚአብሔር እኮ ሰጠሁት እኮ ይሄው ማለት እኮ ነው። ይሄ ማለት ማሕሌቱ በጥሩ ሲጠናቀቅ ጥሩ በዓል አከበርን ተመስገን የሚለው እኮ ሰው ለእግዚአብሔር እኮ በቃ ጥሩ አገልግሎት ሰጠን ብሎ ነው ማለት እንደዚያ ነው የሚያደርገው ሰው። ለእግዚአብሔር ብዙ ጊዜ እኮ በጸሎታችንም ቂም ይዘን እንጸልያለን። አንዳንድ ቀን ጸልያችሁ አታውቁም? ቂም ይዛችሁ እንደው አንዳንድ በማን ነው ደግሞ ቂም የምንይዘው? በሰው ይሁን በእግዚአብሔር እኮ ነው እኔም እያልኳቸው ያለ። በእግዚአብሔር ቂም ይዛችሁ ጸልያችሁ አታውቁም? ማለት ንስሐ ገብቷችኋል፣ ስጋው ደግሞ ተቀብላችሁ ሊሆን ይችላል። ጸሎት እየሰራላችሁ ነው፣ ሰው ጋር ታርቃችኋል። እንዲያውም ደግሞ ይገርማል፣ በዚያን ቀን በዚያን ወር ብዙ ምጽዋት ወይ ለገዳም ወይ ለቤተ ክርስቲያን ሁሉ ሰጥታችኋል። በዚያ ዕለት እግዚአብሔር ትልቁን ልጃችሁን ክርትም በሞት ስትጸልዩ ምንድን ነው ይሁን እስኪ በጣም ተናደን በሱ ማለት ቂም እናኮርፋለን ሁሉ ማለት ቂም ዘን ማለት። ምክንያቱም እነዚህን አሁን እንዳንነግረው እንፈራዋለን እግዚአብሔርን ይሁን መች ብለን እንቀበለዋለን። ግን ደግሞ ስለሚነደን በልባችን እንዴት ነው ይሄ እኮ ሊቀበሉት አይቻልም። ምንድን ነው ያንተ ነገር እንዲህ እያደረግኩ እንዴት ይሄን ሁሉ መከራ ታመጣብኛለህ ብለን በእግዚአብሔር ሁሉ እናኮርፋለን አንዳንድ ጊዜ ማለት ነው። ስለዚህ ምንድን ነው ያለ ቅዱስ ዳዊት? የኔ ምግባር ለአንተ ምን ይጠቅመሃል? ባደርገውም ለራሴ ነው። አሁን ልብ ብላችሁም ብናስቀድስ፣ ብንጾም፣ ብንጸልይ፣ ሰው ብንረዳ ከፈለጋችሁ በኢትዮጵያ ያሉ ገዳማት አድባራትን በሙሉ እናንተ በወርቅ ስሯቸው። ለእግዚአብሔር ነው ለማን ነው የምናደርገው? ኧረ በሉ እውነቴን ነው።
አሁን እንደዚህ የሚላችሁ ፈርታችሁ እንዳይሆን እግዚአብሔር እንዳፈሩ በዚህ መፍራት የለም። እውነቱን ማመን ልባችሁ መቀበል አለበት ማለት ነው። እና ለዚያ ነው እኮ ብዙ ሰው እኮ የሚገለገለው የሚኮረፈው። እንዲሁ የሰው ነገር እደኛ ነው በእውነት። በቃ ትንሽ ነገር ለቤተ ክርስቲያን ከሰጠ ዝናው ካልተወራ፣ በትልቅ ወንበር ካልተቀመጠ፣ እነገሌ አስተባብረው የሰሩት ህንፃ ካልተባለ፣ ይህ እኮ ፈጽሞ እኮ በቃ እንደው ወራዳ እኮ ነን። የእግዚአብሔር ስንት ነገር ሳይነገር ማለት ነው። እንዴት ነው ብለውኝ ያውቃሉ እኮ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አንድ ሀገር ተመርቆ ሳስተምር እንደዚህ በዚህ ሸር ብለው 100 ሺህ ብር 500 ሺህ ብር 1 ሚሊዮን የሰጡ ሰዎች እዚህ ቁጭ ብለዋል። ከዛ ሲጨርስ ነደዳቸው ሰዎች ማለት ነው። ጥሩ ነው ትምህርቱ ይሁን፣ ግን እንዴት ነው አፕሪሼት እኮ ያስፈልጋል፣ እኛን ማድነቅ አለባችሁ ብለው ቁጭ ማለት ነው። ኧረ ጎበዝ! የማን ቤተክርስቲያን? የእግዚአብሔር ቤተክርስቲያን አይደለም እንዴ? የእግዚአብሔር ቤተክርስቲያን ነው በእውነቱ። የሚመሰገን በዚህ እግዚአብሔር ነው። እና ሰውየው የሰጠ ለራሱ ነው። እና እውነቴን ነው የምነግራችሁ፣ ስትሰጡ ምላሽ እየጠበቃችሁ አትስጡ። በእውነቱ ማለት ነው። ምላሽ እየጠበቃችሁ ከሰውም ከእግዚአብሔርም ቢሆን ከሰውም ቢሆን የምስጋና ምላሽ ጠብቃችሁ ማለት ነው። ምንድን ነው የሚደርግ? አነሱኝ፣ የኔን ስም አነሱት ብለን መጠየቅ አጣርተን ጭምር ወሬዋል እንደምንም ብለን ከቀረን ዛሬ እንዴት ነው ታቦቱ በስሳ ገባ፣ እንደዚህ ስጦታ የሰጡ ሰዎች ተነሱ። ማን ተነሱ? ነገር ጥሩ ነው፣ መልካም። ተናዶ ነው ሰውየው እንደዚያ የሚለው፣ በቅናት ቅጥል ብሎ ማለት ነው። እንዲህ ያለ በእውነቱ ቅናት እንደ እሳት ይበላል ብሎ የለ መጽሐፍ። እንዲህ ያለ ነገር ለእግዚአብሔር ውለታ የዋሉ ማስመሰል ፈጽሞ ሰይጣን የሚዋጋኑ ውጊያ ስለሆነ የኔ መልካም ነገር ለአንተ ምን ይረባሃል? ለእኔ ብለህ ነው እንጂ። ብንሰጥ ምን ያደርጋል እግዚአብሔር? እንጀራ ብንሰጠው እሱ አበርክቶ መልሶ ይሰጣል። ጤና 5 ሐዋርያው ምንድን ነው ያደረገ? ሐዋርያው ፊልጶስ ስንት እንጀራ ነበር የያዘ? 5 የገብስ እንጀራ አይደለም እንዴ? ዮሐንስ 6 ላይ የምታነቡት 5 የገብስ እንጀራ ለክርስቶስ ሰጠው። እሱ አጠገበና ለ5000 ሰው አበቃና 12 ቅርጫት እንደገና ለፊልጶስ ሰበሰበለት ማለት ነው። ስለዚህ ለክርስቶስ የምንሰጠው ለክርስቶስ ውለታ ለማዋል ሳይሆን ገንዘባችን ከክርስቶስ እጅ አስቀምጠን አበርክተን ለመቀበል ነው። ማወቅ የሚገባችሁ እሱ ነው። 5 እንጀራ ሰጠውና የክርስቶስ እጆች ሲነካቸው 5000 ሰው አጥግበው 12 ቅርጫት ተረፉ ማለት ነው። ስለዚህ ለክርስቶስ የምንሰጠው ለማበርከት ነው እንጂ ለክርስቶስ እየሰጠነውና እየዋልንለት አይደለም። ለቤተ ክርስቲያን ስንሰጥ፣ ለድሃ ስንሰጥ፣ የታሰረ ብናስፈታ፣ የታመመ ብንጠይቅ፣ የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ ሰው ብናስታርቅ፣ ብናስቀድስ፣ ብንጸልይ፣ ጾም ብንጾም በፍጹም ለስጋና ለነፍስ ጤና እንዲሆነ ለራሳችን ነው እንጂ እግዚአብሔር አይደለም። እና እስመ ይትፈቅድ አለ ሰናይቴ ያለው ለዚህ ነው። ሰው የዘራውን በሉ እንጂ። እሺ ስንዴ የዘራችሁ አይደል? ለማን ብላችሁ ነው የምትዘሩት? ለእግዚአብሔር? ለማን ነው የምትዘሩት? አሁን ገበሬ ሲዘራ በቆሎ ከወፍ አይላፋት አውጥታ አብላኝ ብሎ ይዘራዋል። ይዘራው ለማን ነው የሚዘራ? ለራሱ ነው። ለራሱ ለእግዚአብሔር እየዘራለን ነው እንዴ? አይደለም። ልክ ተመልከቱ። ስንዴ ስትዘሩ እሱንማ መሬት ላይ ነው የዘሩት፣ ይሄ እኮ ለሰው ነው ያበላሁት በሉ። ደግሞ ይሄ እኮ ቤተክርስቲያን ውስጥ እኮ በደንብ ሙዳየ ምጽዋት ውስጥ የከተትኩት ሳንቲም እኮ ነው። ይሄ እኮ ሰጥቻል። ይሄ እኮ ለገዳም እኮ ጤፍ ገዝቼ ሰጥቼ ዳጉሳ ሰጥቼ እኮ ነው ልትችላላችሁ። መልሱ ግን ምንድን ነው? መሬት ላይ መዝራትም ከድሃ ሆድ ውስጥ መዝራትም አንድ ነው። ከመሬቱ ላይ የዘራኸውን መልሼ አብዝቼ ላጭደው ነው ብለህ ከምታምነው በላይ ሰው ላይ የዘራኸው መልካም ነገር ራስ መልሰ እንድታጭደው ማመን አለብህ። ይሄን ነው እንጂ እግዚአብሔር ተርቦ ሊበላ፣ ተጠምቶ ሊጠጣ፣ ታርዞ ሊለብስ እግዚአብሔር ከሰው በጎነት የሚጠቀመው አንዳች ጥቅም የለውም። ስለዚህ እግዚአብሔር በቅዱሳን ላይ ምኑን ይገልጣል አልኳችሁ? ፈቃዱን ይገልጣል በሉ እንጂ ፈቃዱን። ይህንን ሳምንት ነው የምንማማረው ማለት። ስለዚህ የዛሬው ርዕሳችን የሚሆነው እግዚአብሔርን ጠብቀኝ እለዋለሁ የሚል ይሆናል እንጂ ይሄኛውን ሳምንት እንማማረዋለን። ያስተማረን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ነው።